ናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምርሽ ገባሽ አይደል ከአምና አንድ ነገር ብቻ ነው ይዘን የመጣነው ምን እንደምንድነው ክሊን ሺት ገባህ አይደል አንድ ስለተሞከረብ ራሱ አንድ ኦን ታርጌት ስለተሞከረብ ተቃጥ ያለው ነው ምን ገባህ ዘንድሮ ዓላማችን ራያ እንዳይጮት ነው ገባህ አንድ በረኛ ነው ያለ እንዳይጎዳብን አይጮትም አትሞክርም ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባህ በቃው ለመጨረሻ ጊዜ ሊጉን አየኸው ነው ልከካውን በኋላ ይሄኛው ቦታ የኛ ነው ለአንድ ሳምንት አንወርድም ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች ኮቨንትሩ አይችልም ካልክማ ነገ ሆል ያሳያል ገባህ እሁድ ፉላም ያሳያል ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባህ ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ ነው አንቺ የምትገረፊ ወርዘገነርስ ምን ሆነ ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠለጣለ እንዴ ስነ ስርዓት የላችሁም እንዴ ምንድነው ደግሞ ከአዲስ ነው የሚጀመረው እኔ አልተዘጋጀሁም ነበር በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር ከአዲስ ነው የሚጀመረው ቀጣይ እንቆጣጠራለን ምናምን እሺ ከዜሮ ነው የሚጀመረው እንደዚህ የሚባል ነገር የለም 3 ነጥብንም ወሰዱበት ጎሉንም ወሰዱበት ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም አይቆጠርም እንዴ ምንድነው እሺ አርሰናል የመጀመሪያውን ጨዋታ 3-0 አሸንፏል ኮቨንትሪ በመጣችሁበት እዛው ቻምፒየንሺፕ ይቻላችኋል እንዴ እንዴት ተንቹት አርሰናል ደግሞ ቻምፕ አረጋጋው እንጂ ምንሽ ነው አዲ ፕራይም ማን ሲቲ የሆነ መሰለኝ እኮ ከኮቨንትሪ ጋር ስለተጫወታችኋል ስኳዱ የተሟላ ነው ክርስቶስን እንዴ ሚድፊልዱ ላይ ደነገጥኩኝ ቤንች ቅያሪ ሲገቡ እንዴ እነዚህ ቤንች ሞን የነበረባቸው ናቸው ይያልኩኝ ዲነ ዙቢሜንዲ ቀይሮ አስገባ ነማዱኪ ቀይሮ አስገባ እነ አንተ ኤዚ ያለ እኔ ስኬሊያ እግዚአብሔርም ላይ ፐርፎርማንስ እያሳየ እንደው ነበር እዛው ጉማሬሽም አላችሁ እንግዲህ አስቡ ባክ ፎርሙን ተውት ሌላ ታሪክ ሃቨርትስ አንታው ዩኬሪሽ አጥቂ ነው ትላለ ሃቨርትስ ባለበት በሚያስፈልጋቸው ታይም አለ ልጁ በጣም ኢንዲንግ ጎበዝ ነው በጣም ፐርፌክት እኔ ሌላው ይገርመኝ እኔ ዞሊስ አንተ በሳካ በኩል ማጥቃት እየቻልክ በዞሊስ በኩል እግዚአብሔርን ኦዲጋር ደግሞ ምን አይነት ፎርም ፕራይም ማን ሲቲ ልትመለሱ ነው እኔ ዘንድሮ ፕሪሚየር ሊግን ማየት ፈልጋለሁ መጨረሻችሁ እሺ እንግዲህ ፕሪሚየር ሊግ ተመልሷል አርሰናልም 3-0 ኮቨንትሪ ሲቲን በማሸነፍ ጀምሯል ቆንጆ ጨዋታ ነው ዛሬ ኢንጆይ ያደረኩት ኒውትራል ሆኜ ነው የተመለከትኩት ይሄንን ጨዋታ ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አሏሽም ኮቨንትሪ ሲሄድ በጣም ደስ ይለኛል ያጠቃ ያገባ ምናምን ለማንኛውም ግን ስለ ጨዋታው ስናወራ ክሪስቶስ ዞሊስ እቺ ልጅ በጣም ምርጥ ልጅ ነሽ ማለት ነው ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም በጣም አሪፍ ነገሮችን ነው የሚሰራው የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው ጎልም ይጀምራል ብያስባል ካልቋጠርን ማለት ነው ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር በስመ አብ አንተ እሱን ኢንጆይ ማድረግ ጀመርኩኝ አይፈራም ኮንፊደንስ አለው ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርና ያረጋል ወይ ጀርባውን ይሰጣል አይቀማም በጣም ነው የሚችለው ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም እሱ አላቅም ግን ኳስ ትችላለች ግን እውነቱን ነውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃቀስክ ነው አትበሉኝ ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምጦ ሃቨርትስ አገባ ምና አሪፍ ጎል ስቲል አቀባዩና ጨራሹን ክሬዲት አልነፍግም ሌላኛውም የተከላካይና የበረኛ ስተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው the keeper has to do more ምናምን አለ ኮሜንታተሩ ራስ ግን ኤኒዌይ ምንም ነገር ለማጣጣል አይደለም አርሰናል ችሎ በጣም በልጦ ነው ያሸነፈው መቻቹ ገና ከበድ ያለው አለ የፕሪሚየር ሊግ ሻምፒዮኖቹ 3 ኮቨንትሪ 0 ክለባችን እንግዲህ የመጀመሪያውን የፕሪሚየር ሊግ ጨዋታ በማሸነፍ ጀምሮ ሃቨርትስ ቡካዮ ሳካና ማርቲን ኦዴጋርድ የክለባችንን ጎሎች ማስቆጠር ችለዋል አዲሱ ፈራሚና ለኔ ማን ኦፍ ዘ ማች የነበረው ክሪስቶስ ዞሊስ በጣም ምርጥ እንቅስቃሴን አስመልክቶ የመጀመሪያዎቹ 2 ጎሎች ላይ ክሪስቶስ ዞሊስ የራሱን ድርሻ መወጣት ችሏል ቢሆንም ግን የጨዋታው ኮከብ ተብሎ መመረጥ የቻለው ማርቲን ኦዴጋርድ ነው ከማርቲን ኦዴጋርድም በጣም ጥሩ እንቅስቃሴ ተመልክተናል በጨዋታው ላይም ጎል ማስቆጠር ችሏል ከዛ በተጨማሪ ግን በጣም ደስ የሚለው ነገር ስኳድ ዴፕዛችን በጣም ይለያል ቀይረን የምናስገባቸው ተጫዋቾች በጣም ኳሊቲ ያላቸው ተጫዋቾች
ተጫዋቾች ናቸው። ካፔ፣ ሚኬል ሜሪኖ፣ ኤብሬቼዜ፣ ማርቲን ዙቢሜንዲ የመሳሰሉ ተጫዋቾች ቀይረን ስናስገባ ነበረ። ከዛ በተጨማሪ ጉማሬጅ፣ ጁሪያን ቲምበር፣ ኤዝሪ ኮንሳና ዊሊያም ሳሊባን የመሳሰሉ ተጫዋቾችም ገና ወደ ስኳዱ የሚመለሱ ተጫዋቾች ናቸው። የስኳድ ዴብዛችን በዚህኛው ውድድር ዓመት በጣም የሚለየ ነው። ስኬሊን በዛሬው ጨዋታ ላይ 90 ደቂቃ መጫወት ችሏል። የሚኬል አርቴታ ፕሮጀክትም ቁልፍ ተጫዋች እንደሆነ በዛሬው ጨዋታ ላይ ተመልክተናል ብዬ አስባለሁ። አጠቃላይ እንግዲህ ክለባችን 3-0 በሆነ ውጤት ማሸነፍ ችሏል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ያለፈው ዓመት እንግዲህ ደባሪ ጨዋታ አርሰናል ጨዋታ ስትሉ የነበራችሁትን ከይቅርታ ጋር ሰምተነዋል። እንደ ባለፈው ዓመት ብንጫወት ይሻላችሁ ነበረ። አሁን ምንም ማድረግ አንችልም። ኦዴጋርድ በአዲሱ ሲዝን እሳት ሆነና ስንል በረኛ ላይ አስደግመህ ትመጣለህ። አንተ የመታውን ኳስ በረኛ እንዲህ ሁለቴ በተከታታይ ጨዋታ ላይ ዶናሩማን ሽጠ፣ ዛሬ ደግሞ በረኛው ጭራሽ እንዲህ እያየው እጇ ልታዘዘው ምንድነው ይዘብን የመጣው? ባላ ክለብ ብሩጅ አርሰናልን ክሰስ፣ እኔ እመሰክርበታለሁ። አርሰናል ላይ ዘርፎሃል ብዬ ማለት ነው። የራይስን ክፍያ ካልተፈጸመባችሁ ሙሉ የአርሰናል ደጋፊ እኛ ግፍ እንዲሰራ የአርሰናል ደጋፊዎች አንፈልግም። አጥቂ ጉድህ ፈላ። ሊያጋልጥህ ዞሊስ የሚባል ጨዋች መጥቷል። ብራዘር ምንም ረጅም ንክኪ ምናምን የለም። ላጣርጎ ይሰጣል። ያኔ የአርሰናል ጨዋቱ ለአጥቂ አይመችም ነው። አሁን ግን ካልቻልክ አበቃልህ። ዞሊስ የሚባል ሰውዬ ከክለብ ብሩጅ ለምርመራ መጥቷል። አባቴ በደንብ ኮፒ። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። የላምፓርድ ቡድን እናዝናለን። ይሄ ሻምፒዮንሺፕ ሳይሆን ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። እኛ ደግሞ ሻምፒዮኖቹ ነን። የአርሰናል ተጫዋቾች እግራቸው ያወራው ወሬን ያራዳ ልጅ ማለት ነው። ወለም ዘለም የለውም ነው እያስገባ ጥጉን ዘንድሮም ቀጥሏል። በአርሰናል ቤት ያራዳ ልጆች ወደዚህ የለውም ነው። አምጣው እንደ አቅሙ ይሄዳል ነው። ምንም እዛ ጋ አውሬ ነበር የሚባል ስራ የለም። አሁን አርሰናል ቤት ይመጣል፣ ጥጉን እያዘባ ካፋ ወደዛ ወደሚሄድበት ይሄዳል ነው እንጂ ከዛዎች ወደ እኔ የምለው ያራዳ ልጅ ያምነው አርሰናል ቡድኑ ዞሊሳ ነበረ እንዴ? እንዴት ነው ነገሩ? ምንድነው በአንዴ እንደዚህ መፍጠን? ያራዳ ልጅ በአንዴ እንደዚህ መዋሃድ ክለቡን የሚያውቀው እኮ ነው የሚመስለው እኮ ሜዳ ውስጥ። እኔ በሱ ቦታ አዘንኩኝ። እነ ማርቲን ኤሊዛው ፈልጉ የሆነ ትብፍ ወይ ካልሆነ ለካራቦ ካፕ ነው እንጂ እኔ እንጃ። እኔ ሁኔታችሁን ሳይው አልተመቸኝም ያራዳ ልጆች ማለት ነው። ለማንኛውም ትንሽ እንደውም ዛሬ ክፍተት ያየሁት እዛ ተከላካዮቹ ላይ እነ ማጋሌጅ ጋር ነው። ያው እሱም ደግሞ ዋናው ሳሊባ ጉዳት ላይ ነው ማለት ነው። ለዛም ቢሆን ተጫዋች ተገዝቷል። እነ ኳንሳ ቁጭ ብለው ሲመለከቱ ነበር። አርሰናል ቤት ከዚህ በኋላ ወለም ዘለም እላለሁ ምትል ከሆነ ትቀመጣለህ ነው። ምንም ርኅራኄ የለም። የሚኬል አርቴታ ቡድን ስራውን መስራት ጀምሯል፣ መናገር ጀምሯል። 3-0 በሆነ ውጤት ጥጉን አስይዞ ገና መምጣታቸው ነው። 20 ምናምን ዓመት ቆይቶ ነው አይሰራም። ጥግህን ይዘህ ቁጭ ትላለህ ነው። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ቢስሚላ የምንወደውና የናፈቅነው ፕሪሚየር ሊጋችን ተመልሷል። የመጀመሪያው ጨዋታ እንግዲህ በአምናው ሻምፒዮን በአርሰናል ነበር ኮቨንተሪ በአዲሱ አዳጊ ኮቨንተሪ ነበር የተደረገው። አርሰናል በሰፊ ግብ ልዩነት ማሸነፍ ችሏል። የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ ጀምሩት። ፋሚሊ ጨዋታው በእርግጥ ያላቻ ጋብቻ ነበር ብዬ አስባለሁ። የአምናው ሻምፒዮን አርሰናል ጨዋታውን ፍጹም የበላይነት ነው ያሳየው። እንደውም ጎሉ አንሷል ብዬ ነው የማስበው። ከዚህ በላይ በእርግጥ ዴክላን ራይስና ሳካ ሲቀየሩ ክለቡ ራሱ ሞመንቱ ቀነስ ይላል። አሁን እኔ ማዱኬን አያችሁታ። በቃ ሳካ ከተጎዳ ምናምን እንጂ ተገንዞም ቢሆን ሳካ ነው መግባት ያለበት። እሱ 100 ኳስ ነክቶ ሳካ 2 ኳስ ነክቶ ውጤታማ ይሆናል። እና አዲሱ ፈራሚ ደግሞ በጣም አሪፍ ነው። ዞሪስ በጣም አሪፍ ነው። በጣም ኳስ ይፈራል ስላችሁ ሪስክ አይወስድም። ያው ኳሷን ቶሎ ነው የሚለቀው። በቃ ማሻ ይሄ እንደነ ማዱኬ ምናምን ኳሱን አይገለውም። በቃ ቶሎ ተች ነው የሚያደርገውና ደግሞ ታታሪ ነው። የሆነ አርቴታ የሚፈልገው አይነት ተጫዋች ነው። ወደኋላ ይመለሳል። ልክ አሁን ከነሳ ከሚያገኘው አይነት ነገር ያገኛ በየሜዳው ታገኙታላችሁና የአርሰናል ያምናውን ጥንካሬ ይበልጥ ጨምሮ ከመጣ ነው እንጂ ያው ምንም በቃ አሁን አዲስ ዛሬ ሲጫወቱ ቆይታችሁ ነው አንድ ተጫዋች ነው የተጨመረው አዲስ እንጂ የተሰራ ቡድን ነውና ገና ሌሎቹ አሁን የኛም ዩናይትድ ሌላው ችግራችንን ቀርፈን ለመምጣት ነው። ብዙ ችግሮች አሉ። አርሰናል ግን ያለቀለት ነው። አምና ሻምፒዮን ሆኗል። አሁን ይበልጥ ምርጥ ለመሆን ነው እንጂ ደግሞ ከፕሪሚየር ሊግ አልፎ ሻምፒዮንስ ሊግ የሚጠበቅበት ቡድን ነው። አሁን ለሻምፒዮንስ ሊግ ነው እየሰራ ያለው ዝውውሮች ራሱ እየፈጸመ ያለውና ይሄ የሚጠበቅ ነው ብዬ አስባለሁ። ኮቨንተሪ ግን ዛሬ በቃ ያላቻ ጋብቻ ነው ደርሶበት የነበረው። ላምፓርድ ከአቅሙ በላይ ነበር። እኔም እዛ በጣም አየው ነበርና ሻምፒዮንሺፕ ላይ በጣም ነበር መከታተላቸው። አሁን ግን አርሰናል በጣም
ደቁሷቸዋል። የአርሰናል ደጋፊዎች እንደዚህ ክለባችሁ ናፍቋችሁ ደግሞ እንደዚህ አይነት ጨዋታ ውጤት ስታገኙ በጣም ደስ ይላል ብዬ አስባለሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክርስቲያችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል 3 ኮቨንተሪ 0። ምንድን ያደረግነው? ካቆምንበት ነው የቀጠልነው። ምልህ ይሄ ቡድን እንዴት ነው የሚያምረው! እንዴት ነው የሚያስፈራው! ለጠላቶች እንዴት ነው የሚያምረው! ለወዳጆች ለደጋፊዎች አርቴታ እናመሰግናለን። ይህን የመሰለ ስኳድ ስለሰጠህን፣ ይህን የመሰለ ቡድን ስለምታሳየን እናመሰግናለን። በየሳምንቱ የምትዝናኑበት የምትደሰቱበት ፕሪሚየር ሊግ ተጀምሯል። አርሰናል ደጋፊዎች ብቻ ነው ይሄ። እንኳን አደረሳችሁ ለዚች የተቀደሰች ቀን። መልካም አዲስ አመት፣ መልካም አዲስ ሲዝን ይሁንላችሁ። ተጀምሯል። 3-0 አሸንፈናል። ደህና አደሩ አባቴ። ሊጉን አፈቀኝ ብዬ ሁላ ጊዜ ጠበቅኩት እንደዚህ ሊያርከሰክሱት። አረ ከቻላችሁ ጨርሳችሁ፣ እኔ አይመለከተኝም። ደህና አደሩ። የናፈቀኝ ሊግ ይሄ አይደለም አባቴ። እምሰማው ነገር የለም። ደግሞ መለያ ምገዛለትን ክለብ ለይቼ አውቃለሁ። አገኘኛ እያንዳንድ እንደዚህ ለሚጠበጠብ ክለብ 2500 ብር አውጥቼ መለያ ልገዛ ነበር። መስሏል። እኔ ለይቼ አውቃለሁ። አምና በሊድስ የከሰርኩት መለያ ራሱ በጣም ያበሽቀኛል። 9 ጎል የጎረሰው ሊድስ ማለት ነው አምና። ስለዚህ መለያ ምገዛለትን ቲም ለይቼ አውቃለሁ አባቴ። ተዘጋጅተህ ትጠብቀኛለህ። እንግዲህ አሁን ጨዋታው አብቅቷል። ለጥ ማለት ነው። እስኪ እናንተ በጣም ጎበዝ ነን ካላችሁ እስኪ ሊስቱን እስኪ በቃ በጣም ጎበዝ ነን ካላችሁ እስኪ ሊስቱን በቃ ምን ችግር አለው? እናንተ ዞሊስ ያላችሁ ራይስ አላችሁ ገና ቡርኖ ጉማሬጅ አለ። እስኪ በቃ እናንተ ጎበዝ ከሆናችሁ እስኪ ሊስቱን በቃ ዝም ብላችሁ እስኪ ሊስቱን በቃ እኛ ሌላ ምንም ከእናንተ አንፈልግም። ዝም ብላችሁ ስኬሊን ስጡን በቃ። ያው ምንም ማድረግ አይቻልም፣ ግን ዝም ብላችሁ ስኬሊን ጣል አድርጉልን በቃ። እኔ እስከዚህ ሰዓት ያየሁት ስኬሊን ለማየት ብዬ ነው ቁጭ ያልኩት። በቃ ዝም ብላችሁ ስኬሊን ስጡን በቃ። ከቻላችሁ የማይደብራችሁ ከሆነ ዝም ብላችሁ ስኬሊን አስነኩን በቃ። እግዚአብሔር እኛም አንቋጥርም። ዝም ብላችሁ ስኬሊን ስጡን። ይህን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ትችላለህ። ወራዶች ናቸው። ኧረ አርሰናል አሁንም ያስፈራል ጋይስ። መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው? ሚኬል አርቴታ ያለው ስኳድ ምን ያህል ሌግዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተን ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውን ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ ይገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትን ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታ ምትላላችሁ እናንተ ሀሳባችሁን አጋሪ። የፕላስ ምልክቱ መጫ እንዳትረሱ። 3 አለ ኦልሬዲ 3ኛው ጎል ከገባ በኋላ ሚድ ጌም ላይ የምሰራው ቪዲዮ እኔ እኮ ብተኛስ ፈርስት ሃፍ እኮ ተኛ የሚል መልእክት እኮ ነው። 2-0 ሁለቱም ድብን የሚያደርግ የተከላካይና የበረኛ ድድብና ድብን ብዬ ዝም ብዬ ለየዋል። 3ኛው ጭራሽ የባሰ እኔ አንበረኛ ማለት ነው ደግሞ ካስገቡት አህያ ናቸው። እንደው እኔ እኮ የቀረው ይቅር የሚገቡት ጎሎች እንዲህ እያደረጉ ይሄንን ማመት የጀመርነው ቀጠለ ድብን እያለ የቀረው ቢቀር ያ ኳስ የ3ኛው ኳስ አይመለስም። አሁን ያ በረኛ ነው
በረኛና ተከላካይ ያላግጣሉ አንድ ላይ ሰብሰብ ብለው። አፈር የበላቲም አሁን ነው መውረድ ያለበት ኮቨንትሪ። ያወርዷቸው አሁን እንዳመጣቸው። እንደዚህ አይነት ሲሊ ሚስቴክ ፕሪሚየር ሊግ ላይ ይሰራል። የትም የሌለ እኮ መጀመሪያም ተንጨፋጨፈ፣ ኳስ አመልጦት ገባ። ሁለተኛውም በረኛው ተፍቶት ገባ። ሶስተኛው ጭራሽ የያዘው የሚያዝ ኳስ ለቀቀው። ሬጅ ቤት ነው ያዙት። ለነገሩ ችግር የለውም የራሳቸው ጉዳይ። አፈር ይበላታል ግን ይወርዷታል። ቆይ ገና ከደይዋን ጀምሮ እንደዚህ የተንበሳበሱ ሲቀጥሉማ ምን እንደሚሆኑ አላውቅም። ኮቨንትሪ ይወርዳል። ሶስቱም ኳስ እንዴት እንደዚህ አረ እኔ ቢበቃኝ ነው የሚሻለው። ኤኒዌይ ከዚህ በኋላ አላየውም ሁላ ጌሙ ገብቼ ነው የምተኛው። ምንም ተስፋ የለውም። 5-6 ነው የሚሆነው። ጠዋት አየዋለሁ። አረ በስመ አብ